ኢትዮጵያ አንድ አይነት የምትሆንበት አካሄድ አብቅቷል። ኢትዮጵያን በራስ ወገብ አስሯት እንደሚዞር አርጎ የሚያስብ ሰውም ይኖራል። ስለዚህ ሲተኛ ምተኛ ሲያለቅስ ምታለቅስ አርጎም ይወስዳል። የኢትዮጵያ ከፍ ማለት የሚያቅለሸልሸውም የሚያስመልሰው ሰውም ይኖራል እና ቅርሻቱን ባየን ቁጥር ኢትዮጵያ የግድ ተጎዳች አይደለም የሆነው። ከፍታው ካልቻለ መነሳቱ ካልቻለ ስፋቱን መዋጥ ካቃተው የተለጠጠ የተወጠረ የሚበጠስ የሚመስለው ይኖራል። በዚህ ልክ በገለጸው መንገድ ባሰበው መንገድ በተመኘው መንገድ በተመቸው መንገድ አለመሄዱን የሁሉም አለመመቸት አድርጎ ሚያይ ይኖራል። አንዳንዴም ሰው ኢትዮጵያን በራስ ወገብ አስሯት እንደሚዞር አድርጎ የሚያስብ ሰውም ይኖራል። ስለዚህ ሲተኛ ምተኛ ሲያለቅስ ምታለቅስ አድርጎም ይወስዳል። ያ እንዳልሆነ ግን እናንተ ናችሁ ማሳያዎቹ። የኢትዮጵያ የተለያዩ ማህበረሰቦች ፍላጎቶች፣ ዊዝደሞች፣ ጥበቦች፣ የተከማቹ ዕውቀቶች፣ ተስፋዎች፣ ተግዳሮቶች ምን እንደሆኑ የሚንጸባረቀው እናንተ በምትመሩት በምታገለግሉት ማህበረሰብ ይሆናል ማለት ነው። እዚህ ማህበረሰብ ውስጥ ያለ እያንዳንዱ አስተዋጽኦ ተደምሮ ኢትዮጵያን ሙሉ ያረጋታል። እናንተ መገለጫውም ናችሁ እና ማስዋቢያና ማሳደጊያውም ናችሁ። የማንኛውም ግብዓት ውጤት ይጥላል፣ ውጤት ደግሞ ሌላ ግብዓት ይሆናል፣ ተያይዞ ይሄዳል። ማህበረሰብ እንለውጣለን፣ የተለወጠ ማህበረሰብ እኛን ይለውጠናል። አካባቢ ለመቀየር እንሰራለን፣ የተቀየረ አካባቢ መልሶ ራሳችን ይቀይረናል። በዚህ ምግግቦች ነው እድገት የሚመጣው። ይሄ ሲመጣ ግን ሁል ጊዜም መወዛወዝ ይኖራል እና ያ መወዛወዝ ሁሉንም ሰው እኩል አይመቸውም። አብሮም እየሄደ አብሮም እየተቋደሰ አብሮም እየተካፈለ በሚሰራ መንገድም እየተዝናና ፎቶም እየተነሳ መንገዱ ሲሰራ አቧራ ከተነሳበት እንጀራዬን አበላሸ ልብሴን አቆሸሸ ብሎ የሚነጫነጭ ሰው ይኖራል። ሌላ ሰው ደግሞ ያ የሚነሳው አቧራ ሲጸዳ የሚታየውን ነገር በማየት የሚሰራው ግንባታ ላይ ያተኩራል። ስለዚህ ማን ምን ላይ ያተኩራል የሚለውን የተለያየ እንደሚሆን ካወቅን እኛ ማህበረሰባችን ምን ላይ ያትኩር፣ ወዴት ያማትር፣ ወዴት እንውሰደው፣ ምን እንዲታየው እናርገው የሚለው መውሰድ ነው። ሟርት እናሰማው፣ ለቅሶ እናሰማው ወይስ ተስፋ እናሳየው፣ ወደ ተስፋው እንደሄድም ልምዶች እናቀብለው። አገሮች ያደጉበት እየተላላጡ ከፍ ያሉበት አሁን ምንቀናባቸው ምንድባቸው አገሮች የደረሱበትን ወስደን ማህበረሰባችን ደግሞ ለዘመናት የነበረበትን እያሳየ ነው አሁን የመጣበትን እየተረዳ አንዱ ከሌላው እየተማረ ለጎደለው ሌላው እያሟላ እንዴት ከፍ እንበል የሚለው ነገር ማሳየት ይቻላል። ሰከን ማለት ለማህበረሰብ መስራት ኃላፊነት መውሰድ ፈተናው እየበዛ ሐሰት፣ ለቅሶ፣ ሟርት በቀላሉ ገበያ የሚያገኝበት መድረክ ውስጥ ነው ያለነው። ስለዚህ እውነት ባለቤት ከሌላት፣ አጋሽ ከሌላት፣ ኮትኳች ከሌላት፣ የሚንከባከላት የምትደፈቅበት ሁኔታ አለ። ለጊዜውም ቢሆን እውነት እንዲወጣ እድገት እንዲወጣ ተስፋ ማህበረሰብ እንዲያጭር ጉድለቶች ደግሞ በልካቸው ተመዝነው እንዲታረሙ እንዲከረከሙ ማድረግ የሚያስችል የማህበረሰቡ መሰረት ላይ ያላችሁ ከመሆኑ ጋር ተያይዞ ማህበረሰቡ ለእውነትም እንዲጋለጥ ፈተናዎቹንም ራሱ እንዲጋፈጥ እገዛዎቹም በተባበረ አቅሙ ተደራጅተው አቅሙን እንዲያጎለበት የሚያስችል ስራ መስራት ያስፈልገናል። ይህን ለማድረግ ደግሞ በየወቅቱ ጥናት፣ በየወቅቱ ድጋፍ፣ በየወቅቱ ስልጠና ያለንን ደግሞ አቅም አስተሳስረን ተጋርተን ማደግ የሚገባን ጊዜ ይሆናል ማለት ነው። በዚህም ረገድ እስካሁን የነበራችሁበትን ፈተናም እስካሁን ያበረከታችሁት አስተዋጽኦም በቀጣይ ደግሞ የሚያጋጥማችሁን አጠቃላይ የክህሎት ይሁን የሪሶርስ እጥረቶችን እየተነጋገርን እየተመካከርን እና እየተጋገዝን መፍታት የሚገባን መድረክ ላይ እንገኛለን። ኢትዮጵያ በተለይ ከለውጡ ወዲህ በፊት ከነበሩ ተሞክሮች ይበልጥ እንደ አሴት በመውሰድ እንደ በረከት በመውሰድ የነበሩ ጉድለቶችን ደግሞ እየከረከሙ እያደጉ በማሻሻል ያለች ሀገር ሆናለች። ይሄ በዲሞክራሲው ረገድም በሚዲያ ስፔሱም በልማት አቅጣጫም በአገር አታይና እይታም ረገድ የተሻለ ወደ ማዕከል የሚመጣ ግን ወደ ላይ የሚያይ በዚህ ምክንያት እያንዳንዱን ችግር የሚቀርፍ ግን እያንዳንዱን ጸጋ የሚያጎለበት ይሄም ሆነው አዳዲስ እና የአገሪቱን ከፍታዎችን የሚያጎለብቱ የኢኮኖሚ የማህበራዊ እና የዲሞክራሲ አቅጣጫዎችን መከተል ላይ ትገኛለች። ይሄ ባለቤት ይፈልጋል፣ ተንከባካቢ ይፈልጋል፣ አጋዥ ይፈልጋል።
የሚናበብና የሚያስተጋባ ሚዲያ ያስፈልገዋል። በግል የምናደርገውም እንደ ተቋም የምናደርገውም ጥረታችን አንድ ላይ ተሰናስሎ ነው ኢትዮጵያን ወደሚመጥናት ከፍታ ለመውሰድ የሚያስችለን። ኢትዮጵያ አንድ አይነት የምትሆንበት አካሄድ አብቅቷል። ኢትዮጵያ ባለ ብዙ ቀለሟን ይዛ ብዝሃነቷን ይዛ ብዝሃነቷ ግን እንደ አንድ ግዙፍ ዛፍ በጣም በርካታ ቅርንጫፎች፣ በጣም በርካታ ቅጠሎች፣ በጣም በርካታ ስሮች ነገር ግን አንድ የደረጀ ትልቅ ግንድ እንዳለው ዛፍ ልትወሰድ ትችላለች። ከእያንዳንዱ ስሮች ወደ የትኛውም ጫፍ የሄዱ ስሮቿ የሚመጣ ማዕድን ወደ ቅጠሎቿ መሄድ ከአየር የሚሰበሰብ አየር ፀሐይ ብርሃንን ወስዶ ደግሞ በሚያመርቱ ቅጠሎቿ ወደ ሁሉም አካሎቿ ደግሞ የሚደረስ ምግብ የሚያመርት ይሄን ደግሞ አቅፎ የሚይዝ የሚወፍር የሚደረጅ ተሸክሞ መሄድ ግንድ እንዳለው ዛፍ መወሰድ ይችላል። ስለዚህ የሀገራችን ማህበረሰቦች ቁጥራቸው ምንም ይሁን ያሉበት ጫፍ ምንም ይሁን የሚናገሩት ቋንቋ ምንም ይሁን የአንዲት የትልቋ ማህበረሰብ አካል እንደመሆናቸው መጠን ሁሉም ማህበረሰብ በተገነባ ቁጥር ትልቋ ኢትዮጵያ ግዙፏ ኢትዮጵያ የተዋሃደች የተደራጀች ግን ብዙ መልክና ብዙ ቅርጽ ያላት ሀገር ሆና መውጣት ትችላለች። ሚዲያ ባለስልጣን በቅርቡ የጀመረው አበረታች እንቅስቃሴ በሚዲያውን መቆጣጠር ብቻ ሳይሆን የማህበረሰብ ሆነ የህዝብ እና የግል የንግድ ሚዲያዎች በሀገራችን አጠቃላይ ሁለንተናዊ ሁኔታ ላይ በሚኖራቸው ተልእኮ በሚያጋጥሟቸው ተግዳሮቶች ኢትዮጵያ በገባችበት አዲሱ ምዕራፍ ዓለማችን ደግሞ አሁን ካለበት የድህረ እውነት ፈተናዎች ጋር ተያይዞ ሚዲያዎች ያላቸውን ኃላፊነት በብቃት መወጣት እንዲችሉ የጋራ መግባባት ለመድረስ የሚያስችሉ የአቅም ግንባታ በምርምር በጥናት ላይ የተመሰረቱ ክፍተትና ጥንካሬዎችን የሚለዩ ቀጣይ አቅጣጫዎችን የሚያመላክቱ መድረኮችን መፍጠር ጀምሯል። ይህ እንቅስቃሴ ተበረታቶ መቀጠል ይገባዋል። እናንተ የዛሬው መድረክ ተሳታፊዎች ወደ ማህበረሰቡ ቀረብ ያላችሁ ከመሆኑ ጋር ተያይዞ ሁለት መልክ ያለው ኃላፊነት አለባችሁ። በአንድ በኩል ብዝሃነትን የኢትዮጵያን ብዝሃነት ታሳቢ ያደረገ መገለጫ እንደመሆናችሁ መጠን ይህንኑ ብዝሃነት ይበልጥ የሚያጎላ በዚሁ ብዝሃነት ውስጥ የኢትዮጵያ ቀለሞች ጎልተው እንዲወጡ የሚያደርግ እያንዳንዱ የኢትዮጵያ ማህበረሰብ ያሉት ተስፋ ያሉት ፈተናዎች ያለው ደግሞ ጥቅሞች የተሳሰሩ ከመሆናቸው ጋር ተያይዞ መነሻቸው የሀገሪቱ የተለያየ ጫፍ ይሆናል። መዳረሻቸው ግን አንድ ላይ ተያይዘን ጠንካራ ሀገር ለመገንባት የምንንቀሳቀስ መሆናችንን ግምት ውስጥ ያስገባ ይህንኑ የሚያዳብር ኃላፊነት የምትወጡ ከመሆናቸው ጋር ተያይዞ ተለቅ ይላል ድርሻችሁ ማለት ነው። ኢትዮጵያ አንድ አይነት የምትሆንበት አካሄድ አብቅቷል። ኢትዮጵያ ባለ ብዙ ቀለሟን ይዛ ብዝሃነቷን ይዛ ብዝሃነቷ ግን እንደ አንድ ግዙፍ ዛፍ በጣም በርካታ ቅርንጫፎች፣ በጣም በርካታ ቅጠሎች፣ በጣም በርካታ ስሮች ነገር ግን አንድ የደረጀ ትልቅ ግንድ እንዳለው ዛፍ ልትወሰድ ትችላለች። ከእያንዳንዱ ስሮች ወደ የትኛውም ጫፍ የሄዱ ስሮቿ የሚመጣ ማዕድን ወደ ቅጠሎቿ መሄድ ከአየር የሚሰበሰብ አየር ፀሐይ ብርሃንን ወስዶ ደግሞ በሚያመርቱ ቅጠሎቿ ወደ ሁሉም አካሎቿ ደግሞ የሚደረስ ምግብ የሚያመርት ይሄን ደግሞ አቅፎ የሚይዝ የሚወፍር የሚደረጅ ተሸክሞ መሄድ ግንድ እንዳለው ዛፍ መወሰድ ይችላል። ስለዚህ የሀገራችን ማህበረሰቦች ቁጥራቸው ምንም ይሁን ያሉበት ጫፍ ምንም ይሁን የሚናገሩት ቋንቋ ምንም ይሁን የአንዲት የትልቋ ማህበረሰብ አካል እንደመሆናቸው መጠን ሁሉም ማህበረሰብ በተገነባ ቁጥር ትልቋ ኢትዮጵያ ግዙፏ ኢትዮጵያ የተዋሃደች የተደራጀች ግን ብዙ መልክና ብዙ ቅርጽ ያላት ሀገር ሆና መውጣት ትችላለች። ይሄን ኃላፊነት ተሸክማችሁ እስካሁን በመሰሩበት ሂደት ላይ በአንድ በኩል ፈተናዎች አሉ። ከውስጥ አቅም የሚመነጩ ከአመራር ጋር የሚያያዙ ከባለሙያ አቅም ግንባታ ጋር የሚያያዙ ካለን ሀብት ጋር የሚያያዝ ይሆናል። ይሄም አጠቃላይ ሀገራችን እያደገች በሄደ ቁጥር እየጎለበተ የሚመጣ ትሩፋቱ ወደ ታችም የሚሄድ እናንተ ደግሞ ከታች በመሰሩት ስራ በምትገነቡት አቅም በምትፈጥሩት አመለካከት አንድነትና የስራ ትጋት የህይወት ተመክሮ ሁሉም ማህበረሰቦቻችን የበለጠ እያደጉ እየጎለበቱ እንዲመጡ ማድረግ የሚያስችል ስራ በመስራት ላይ እንደመሆናችሁ ይሄ ትግግዝ ይሄ መናበብ ይሄ መተጋገዝ ተጠናክሮ የሚቀጥል ይሆናል ማለት ነው። ከስር የማህበረሰቦችን የማጎልበት ቋንቋና ባህላቸውን የማሳደግ
አታያቸውን የመለወጥ የሥራ ባህልን የማጎልበት ኢትዮጵያዊነትን የመገንባት እንዲያበብ የማድረግ ስራ ትሰራላችሁ። ከላይ ደግሞ ሀገራችን በየደረሰበት ደረጃ የሚደርሰውን ሀብቷን እየተቋደስን በጋራ የምናድግበት መድረክ ይመጣል ማለት ነው። አሁን ያለንበት የድህረ እውነት መድረክ አስተዋይነት፣ ሰከን ማለት፣ ለማህበረሰብ መስራት፣ ኃላፊነት መውሰድ፣ ፈተናው እየበዛ ሐሰት፣ ለቅሶ፣ ሟርት በቀላሉ ገበያ የሚያገኝበት መድረክ ውስጥ ነው ያለነው። ስለዚህ እውነት ባለቤት ከሌላት፣ አጋሽ ከሌላት፣ ኮትኳች ከሌላት፣ የሚንከባከላት የምትደፈቅበት ሁኔታ አለ። ለጊዜውም ቢሆን እውነት እንዲወጣ፣ እድገት እንዲወጣ፣ ተስፋ ማህበረሰብ እንዲያጭር፣ ጉድለቶች ደግሞ በልካቸው ተመዝነው እንዲታረሙ፣ እንዲከረከሙ ማድረግ የሚያስችል የማህበረሰቡ መሰረት ላይ ያላችሁ ከመሆኑ ጋር ተያይዞ ማህበረሰቡ ለእውነትም እንዲጋለጥ፣ ፈተናዎቹንም ራሱ እንዲጋፈጥ፣ እገዛዎቹም በተባበረ አቅሙ ተደራጅተው አቅሙን እንዲያጎለበት የሚያስችል ስራ መስራት ያስፈልገናል። ይህን ለማድረግ ደግሞ በየወቅቱ ጥናት፣ በየወቅቱ ድጋፍ፣ በየወቅቱ ስልጠና ያለንን ደግሞ አቅም አስተሳስረን ተጋርተን ማደግ የሚገባን ጊዜ ይሆናል ማለት ነው። በዚህም ረገድ እስካሁን የነበራችሁበትን ፈተናም እስካሁን ያበረከታችሁት አስተዋጽኦም በቀጣይ ደግሞ የሚያጋጥማችሁን አጠቃላይ የክህሎት ይሁን የሪሶርስ እጥረቶችን እየተነጋገርን እየተመካከርን እና እየተጋገዝን መፍታት የሚገባን መድረክ ላይ እንገኛለን። ኢትዮጵያ በተለይ ከለውጡ ወዲህ በፊት ከነበሩ ተሞክሮች ይበልጥ እንደ አሴት በመውሰድ እንደ በረከት በመውሰድ የነበሩ ጉድለቶችን ደግሞ እየከረከሙ እያደጉ በማሻሻል ያለች ሀገር ሆናለች። ይሄ በዲሞክራሲው ረገድም በሚዲያ ስፔሱም በልማት አቅጣጫም በአገር አታይና እይታም ረገድ የተሻለ ወደ ማዕከል የሚመጣ ግን ወደ ላይ የሚያይ በዚህ ምክንያት እያንዳንዱን ችግር የሚቀርፍ ግን እያንዳንዱን ጸጋ የሚያጎለበት ይሄም ሆኖ አዳዲስ እና የአገሪቱን ከፍታዎችን የሚያጎለብቱ የኢኮኖሚ የማህበራዊ እና የዲሞክራሲ አቅጣጫዎችን መከተል ላይ ትገኛለች። ይሄ ባለቤት ይፈልጋል፣ ተንከባካቢ ይፈልጋል፣ አጋዥ ይፈልጋል፣ የሚናበብና የሚያስተጋባ ሚዲያ ያስፈልገዋል። በግል የምናደርገውም እንደ ተቋም የምናደርገውም ጥረታችን አንድ ላይ ተሰናስሎ ነው ኢትዮጵያን ወደሚመጥናት ከፍታ ለመውሰድ የሚያስችለን። አሁን ባለበት ደረጃ ላይ ከነጉድለቶቻችንም መሻሻሎች አሉ። ነገር ግን በየትኛውም ደረጃ የሚያጋጥሙ ደግሞ ጉድለቶችም አሉ። መሻሻሎቹን እያበረከትን እየተጋራናቸው፣ ጉድለቶቹን ደግሞ እየተጋገዝን እየቀረፍናቸው ለመሄድ የእናንተ ሚዲያ በጣም ጉልህ ይሆናል። ይህም ሚናችሁን ደግሞ ታሳቢ በማድረግ ፌዴራል መንግስትም በተቻለው አቅም በሚዲያ ባለስልጣን ይሁን በሌሎች አጋጣሚዎች ላይ የማዕከል ሚዲያዎችም በያላችሁበት አካባቢ ያሉ ዩኒቨርሲቲዎችም እየተጋገዙ አቅማችሁን መገንባት ላይ የተጀመሩ ጥረቶች አሉ፣ ግን ይበልጥ መጠናከር እንዳለባቸው እናምናለን። በዚህ መድረክም ሀሳቦቹን አንስተን ጉድለቶቹን ለይተን ጥንካሬዎቹን አጉልተን በቀጣይ ምን መስራት እንዳለብን ተግባብተን እንወጣለን ብዬ አስባለሁ። ይሄ ኮንፈረንስም የተሳካ እንዲሆን እመኛለሁ። አመሰግናለሁ። አንድ መርከብ ላይ ስላለን የመርከቡ የትኛው ጫፍ ላይ የተቀመጥነው የሚል ነው የሚሆነው እንጂ ጉዟችን አንድ ነው። የምንሳፈረውም ወደ ተመሳሳይ አቅጣጫ ነው። ነገር ግን ሞተሩ ጋር የሚኖር ይበልጥ ይሞቀዋል፣ ላይ ደግሞ ቢሆን ንፋስ ያገኛል። የተሻለ ቦታ ደግሞ ተቀምጦ የሚመራው ይኖራል። ሁሉም ሰው መርከብ ውስጥ ድርሻም አለው፣ ኃላፊነትም አለው። የመጎርበጥና ምቾት ነገሩም ይለያያል፣ ግን እጣ ፈንታችን አንድ ነው። በዚህ ምክንያት የፌደራል ይሁን የክልል የግል ይሁን የፐብሊክ እንዲሁም የማህበረሰብ ሚዲያዎች የአንድ ሀገር በመገንባት ረገድ ራሳችን እንደ ጡብ፣ እንደ አሻዋው፣ እንደ ሲሚንቶ አርገን መውሰድ ነው የሚሆነው። ሁሉም ሰው ሚና አለው፣ ሁሉም ሰው ድርሻ አለው። በዚህ ምክንያት እንደያለንበት ስምሪት መልክ ደግሞ የሚኖረን የኃላፊነትም የሚኖረን የሪሶርስ አክሰስም በዛው ልክ ይለያያል። ያም ስለሚሆን ሁላችንም ጋር ፈተና አለ፣ ሁላችንም ጋር እጥረት አለ፣ ሁላችንም ጋር ጥረት አለ። ግን በሁላችንም ተደምሮ የሚሻሻል ነገር ነው ያለው፣ መሻሻልም ላይ ነው ያለው። ሚዲያዎች አካባቢ ላይ የነበረ የዛሬ 5-6 ዓመት የመተላለፍ መጎራበጥ መቆራቆስ የነበረው
ሚዲያዎቹ አውትሌትስ ማስተንፈሻ ነበሩ እንጂ ምንጮች አልነበሩም። ሶ ለውጡ ሲመጣ የነበረ የንቅናቄ የመወዛወዝ ውጤቶቹ ጋር የሚወጣው በሚዲያዎቹ በኩል ስለሆነ በእነሱ ተንጸባረቀ እንጂ ሚዲያዎቹ ውስጥ የነበረው ባለሙያ እዛ ውስጥ የነበረው አማር ችግር አልነበረም። እነሱ የፕሬሸሩ ማስተንፈሻ ቦታዎች ስለነበሩ የችግሩ ምልክቶች የሚጎሉበት ቦታ ስለሆነ የሚገለጥበት ቦታ ስለሚሆን ነበር እንጂ ያ ዋናው ችግር እነሱ ጋር አልነበረም። አሁን የማንኛውም ንቅናቄ ከፍታ ሲመጣ ንቅናቄዎች ትንሽ ያላትማሉ፣ አቧራ ያነሳሉ፣ የሚነሳው አቧራ ይራገፋል፣ ከፍታው ይጨምራል። ከፍታው በጨመረ ቁጥር ስክነት ይመጣል። አውሮፕላንም እንደሱ ነው። አንዳንዴ እቃ ይወድቃል፣ አንዳንዴ ድምጽ ያሰማል፣ አንዳንዴ ወይ ወደ ጎን ወይ ወደ ፊት ያጋጨናል። ግን እየጨመረ በሄደ ቁጥር እየሰከነ ይመጣና የሆነ ሰዓት ላይ ኖርማል ሆኖ መንቀሳቀስ ላይ እንዳለም ልንዘናጋ እንችላለን። አሁን የኢትዮጵያ አሁን ከፍ ማለት የነበሩ ውጥረቶቿ የተነፈሱ መሄድ ከዛ ደግሞ መነሳት መጀመሩ ጉዞ አላበቃም። ከፍታው ስላላበቃ በየደረጃው ያልተሟሸ ነገር ይኖራል። ይሄ ከፍታ ደግሞ ከፍታ የሚፈራ ሰውም አለ እኮ ባይዘው ከፍታ የሚፈራ ሰው አለ፣ ንፋስ የሚፈራ ሰው አለ። የኢትዮጵያ ከፍ ማለት የሚያቅለሸልሸውም የሚያስመልሰው ሰውም ይኖራል። እና ቅርሻቱን ባየን ቁጥር ኢትዮጵያ የግድ ተጎዳች አይደለም የሆነው። ከፍታው ካልቻለ መነሳቱ ካልቻለ ስፋቱን መዋጥ ካቃተው የተለጠጠ የተወጠረ የሚበጠስ የሚመስለው ይኖራል። በዚህ ልክ በገለጸው መንገድ ባሰበው መንገድ በተመኘው መንገድ በተመቸው መንገድ አለመሄዱን የሁሉም አለመመቸት አድርገው ሚያ ይኖራል። አንዳንዴም ሰው ኢትዮጵያን በራሱ ወገብ አስሯት እንደሚዞር አድርጎ የሚያስብ ሰውም ይኖራል። ስለዚህ ሲተኛ ምተኛ ሲያለቅስ ምታለቅስ አድርጎም ይወስዳል። ያ እንዳልሆነ ግን እናንተ ናችሁ ማሳያዎቹ። የኢትዮጵያ የተለያዩ ማህበረሰቦች ፍላጎቶች፣ ዊዝደሞች፣ ጥበቦች፣ የተከማቹ ዕውቀቶች፣ ተስፋዎች፣ ተግዳሮቶች ምን እንደሆኑ የሚንጸባረቀው እናንተ በምትመሩት በምታገለግሉት ማህበረሰብ ይሆናል ማለት ነው። እዚህ ማህበረሰብ ውስጥ ያለ እያንዳንዱ አስተዋጽኦ ተደምሮ ኢትዮጵያን ሙሉ ያረጋታል። እናንተ መገለጫውም ናችሁ እና ማስዋቢያና ማሳደጊያውም ናችሁ። የማንኛውም ግብዓት ውጤት ይጥላል። ውጤት ደግሞ ሌላ ግብዓት ይሆናል፣ ተያይዞ ይሄዳል። ማህበረሰብ እንለውጣለን፣ የተለወጠ ማህበረሰብ እኛን ይለውጠናል። አካባቢ ለመቀየር እንሰራለን፣ የተቀየረ አካባቢ መልሶ ራሳችን ይቀይረናል። በዚህ ምግግቦች ነው እድገት የሚመጣው። ይሄ ሲመጣ ግን ሁል ጊዜም መወዛወዝ ይኖራል እና ያ መወዛወዝ ሁሉንም ሰው እኩል አይመቸውም። አብሮም እየሄደ አብሮም እየተቋደሰ አብሮም እየተካፈለ በሚሰራ መንገድም እየተዝናና ፎቶም እየተነሳ መንገዱ ሲሰራ አቧራ ከተነሳበት እንጀራዬን አበላሸ ልብሴን አቆሸሸ ብሎ የሚነጫነጭ ሰው ይኖራል። ሌላ ሰው ደግሞ ያ የሚነሳው አቧራ ሲጸዳ የሚታየውን ነገር በማየት የሚሰራው ግንባታ ላይ ያተኩራል። ስለዚህ ማን ምን ላይ ያተኩራል የሚለውን የተለያየ እንደሚሆን ካወቀን እኛ ማህበረሰባችን ምን ላይ ያትኩር፣ ወዴት ያማትር፣ ወዴት እንውሰደው፣ ምን እንዲታየው እናርገው የሚለው መውሰድ ነው። ሟርት እናሰማው፣ ለቅሶ እናሰማው ወይስ ተስፋ እናሳየው፣ ወደ ተስፋው እንደሄድም ልምዶች እናቀብለው። አገሮች ያደጉበት እየተላላጡ ከፍ ያሉበት አሁን ምንቀናባቸው ምንድባቸው አገሮች የደረሱበትን ወስደን ማህበረሰባችን ደግሞ ለዘመናት የነበረበትን እያሳየ ነው። አሁን የመጣበትን እየተረዳ አንዱ ከሌላው እየተማረ ለጎደለው ሌላው እያሟላ እንዴት ከፍ እንበል የሚለው ነገር ማሳየት ይቻላል። ይሄ ሲሆን የማህበረሰብ ሬዲዮዎች ኦን የሚያደርጓችሁ ማህበረሰቡ ስለሆነ የማህበረሰብ ደግሞ አቅም ስለሚለያይ እንዳለበት ጂኦግራፊም እንዳከማቸው ጥበብም እንደ መጠኑም እጁ ላይ እንዳለ ሀብትም ይለያያል። በዚህ ምክንያት ወጣ ገባ መሆናችን አይቀርም። ወጣ ገባነት ነባራዊ ስለሆነ በአስተሳሰብም ወጣ ገባነት ይኖራል። ወጣ አስተሳሰብ የሚባል ነገር ከሆነ የችግር ምልክት ነው የሚሆነው። ወጣ አስተሳሰብ ወይ ታፍኖ ነው ወጣ የሆነው፣ የሚወጣው ተከርክሞ ነው ወጣ የሆነው፣ የሚያድገው ተጨፍልቆ ነው ወጣ የሆነው። ስለዚህ ወጣ ገባነት የጤናማ እድገትና ብዝሃነት ምልክት ነው። በአስተሳሰብም በእድገት ደረጃም በአተያየም ቢሆን እና እናንተም የዛ ነጸብራቅ በሆናቸው አይቀርም። የሁሉንም ሬዲዮ ጣቢያዎች የማህበረሰቦችን በእኩል በጀት በእኩል የሰው ኃይል በተመሳሳይ ትኩረት መምራት አይቻልም።
ግን የሚያተክሩባቸው ጉዳዮች እንደየማህበረሰቡ ያለበት ነባራዊ ሁኔታ ይወሰናል። ወደ ሙርሲ ሚዛን አካባቢ ያለ ቤንች ያለ አንድ ሚዲያ፣ አፋር ካለ ሚዲያ፣ አርጎባ ካለ ሚዲያ ወይ ጎንደር ካለ ሚዲያ ይለያያል የይዘት መጠኖቹ። ግን ማህበረሰቡን የሚመራበት መንገድ ግን ተመሳሳይ ይሆናል። ማህበረሰቡ የምንመራበት ዓላማ ግን ተመሳሳይ ይሆናል። የምናቀርባቸው ኮንቴንቶች ይለያያሉ። ስለዚህ ይህን ግምት ውስጥ ያስገባ መሆኑ አንዱ ነው። ሁለተኛው የሚዲያዎቻችን አቅምም በሚመሩን አመራሮች አተያይና አቅምም ይወሰናል። የእያንዳንዱ ክልሎች የልማት አቅም እየለሙበት ያለ ፍጥነትም አንድ ባላቸው ሪሶርስ፣ ሁለት በአመራራቸው ስብስብ አቅም፣ ሶስተኛው በኮሚትመንቱ ይለያያል። ተመሳሳይ አቅም ኖሮን ተመሳሳይ ሀብት ኖሮን በተመሳሳይ ፍጥነት ላናደግ እንችላለን። የሆነ ቦታ ሰበብ እያበዛን እያለቀስን ምክንያት እያበዛን እግሬ ጠለፈኝ እያለን መቆየት እንችላለን። የሆነ ቦታ ሰበብ አይፈቀድም ተብሎ ወደፊት ግፋ ይባላል። እየገፋ በሄደ ቁጥር ሰበብ ይቀንሳል። እነዚህንም በደንብ አሳስሮ ማየት ጠቃሚ ይሆናል። ይህም ሆኖ ግን አንድ ሀገርን የመምራት ኃላፊነት ስላለብን ከማዕከልም ከታች ከላይ ወደ ታች በየክልል ደረጃም በጎን በተዋረድ እስከ ታች በወረደበት ደረጃም ላይ መተጋገዝ አስፈላጊ ይሆናል። ይህን የመተጋገዝ ነገር ባላችሁት መንገድ አፕሪሼት ማድረግ ነው። እኩልና ተመሳሳይ ማድረግ ግን እንደማይቻል አውቀን መንቀሳቀስ አንዱ ይሆናል። ሌላው ማህበረሰባችን ምን እንዲይዝ ነው የምንፈልገው? የህይወት ተመክሮ፣ አኗኗሮቹን፣ ጤናውን፣ የሥራ ባህሉን፣ ወጣቶች ደግሞ አስተውሎት ስራ እንዲወዱ ማድረግ፣ አስፓየር እንዲያረው ከፍ ያለ ሀሳብ እንዲመጣቸው ማድረግ፣ በማህከላቸው በማህበረሰቦች መካከል ያለ ችግር ካለ እየተነጋገሩ እንዲፈቱበት ማድረግ፣ መተው እንዲናገሩበት የማድረግ ጉዳይ ያስፈልገናል። ይሄ ሲሆን የአቅማችንም እየጨመረ መምጣት ይችላል ማለት ነው። በሚዲያዎቹ የሚገለገል ሰው እየጨመረ ይመጣል። የሪሶርስ እጥረት ለሚዲያ ባለስልጣንም አለ፣ ለኢቢሲም አለ፣ ለኮሙኒኬሽንም አለ፣ ሁሉም ጋር አለ። ምክንያቱም እዚህ ሀገር ላይ በአብዛኛው የሚመጡ ሀብቶች ከዕለት ተዕለት የውሎ በመውጣት ወደ ከባባድ ወደፊት ይዘውን ወደሚሄዱ ነገሮች የመስራት ትኩረት ስለሚኖር አንዳንዴ ኢሚዲየት ውጤት የሌላቸው ጉዳዮች የሚመስሉት ላይ በከፊል የማነስ ነገር ያጋጥማል። ይሄ አጠቃላይ ቋቱ እየጨመረ ይመጣል፣ ፍላጎቱም በዛው ልክ ይጨምራል። ስለዚህም ለእያንዳንዱ ቦታ ላይ ቀዳዳዎቹን ለመሸፈን የምናደርገው የራሱ እጥረት ስላለው ልክ እንደ አነስ ያለ አጭር አንሶላ ይሆናል ማለት ነው። ወይ አናት ጋር ከፈት ይላል፣ ወይ እግር ጋር ከፈት ይላል። ስለዚህ የቱ ጋር ነው የበለጠ የበረደን እያለን እያንቀሳቀስን ነው እንጂ የምንወስደው ከአናታችን እስከ እግራችን ድረስ በሙሉ ለብሰን መንፈላሰስ የሚያስችለን ሀብት የለም። ካነሰው ላይ ጨምረን ግን አስተሳሰብ መገንባት ደግሞ የተሻለ ስለሚሆን እዛ ላይ እያዋዛን የመሄድ ጉዳይ ነው የተሻለ የሚሆነው። ለውጦች አሉ፣ ግን ደግሞ የትኩረት መዛነፎች ካሉ እነዚህን ደግሞ በጋራ እየተጋገዙ መደጋገፍ ጥሩ ይሆናል። የባለሙያ ፍልሰት በማዕከል ደረጃ ባሉ የፌዴራል ሚዲያዎችም ውስጥ አለ። በየወቅቱ የኑሮ እያዩ ደሞዝ የመጨመር ስለዚህ ሰው 100 ብር ጨመረ 1000 ጨመረ ወደ ጨመረችው የመሄድ እንደዚህ የመላጋት ነገር ነው ያለው። እሱ መላጋት እንዳይሆን እኩል ማድረግ አይቻልም። አንጻራዊ ዳይቨርሲቲ ስላለ ለአማራ ክልልን ከኦሮሚያ እኩል ክፈል ማለት አይቻልም። ኢቢሲን ከፋና ክፈል ማለት አይቻልም። ግን ተቀራራቢ እንዲሆን ሰውን የማያፋልስ የማያናጋ የማያናጥብ አገሪቱ ባለችበት ሚዲያው ኢንዱስትሪ ባለበት ፍላጎት ልክን ትንሽ እንዲቀራረብ የማድረግ ነገር ማድረግ አንድ፣ ሁለት የተረጋጋ ማድረግ ያስፈልጋል ነው። ሌላው በግልና በህዝብ ሚዲያዎች መካከል ደሞዝ እኩል ማድረግ አይቻልም ማለት የትም ሀገር የለም። እያንዳንዱ ሚዲያ የራሱ የገቢ ምንጩ ጥረቱ ፈጠራው የሚያመጣለት አቅም አለ። የፐብሊክም ሆኖ የግል ብቻ አይደለም፣ የንግድ ብቻ አይደለም። የፐብሊክም ሆኖ በተለያየ መንገድ የሚያገኟቸው ፈጠራዎች ይሆናሉ። በአንድ በኩል ወደ ተሟላ ንግድ እንዳይደረጉ መከላከል ያስፈልጋል፣ መንግስት ማገዝ አለበት። በሌላ በኩል ትንሽ ራሳቸው ተንቀሳቅሰው ገቢ ማግኘት አለባቸው፣ ስፔስ ያስፈልጋቸዋል። የግሉ ደግሞ አብዛኛው በፈጠራ የተመሰረተ ነው፣ በንግድ የተመሰረተ ነው። እኩል ማድረግ አይቻልም። በክልልና በፌዴራልም እንደዚሁ ይለያያል። በማህበረሰቦቹም በዛው ልክ ይለያያል። ልዩነትን ማጥፋት እንደማንችል አውቀን ግን ባለው ልክ የተቀራረበ እንዲሆን ማድረግ ምን እንስራ? ዞሮ ዞሮ ይሄን ማድረግ የሚችለው ገንዘብ በመስጠት አይደለም። አሳሰብና አሰራር ግንዛቤን የጋራ በማድረግ ላይ የተመሰረተ እንደሚሆን መውሰድ ይቻላል። ኃላፊዎቹን የመረጃ መስጠት ባህል በተመለከተ የጋራ ችግር ነው። ከኃላፊዎች ጋር የሚያያዝ ሳይሆን ከአጠቃላይ ባህላችን ጋር የሚያያዝ ነው። አሁን ደግሞ ተጨማሪ ፈተና አለበት።
ዝም በማለት መረጃ ባለመግለጽ ገመና ነው በማለት የት ይደርሳል በማለት ነገም እናገራለሁ በማለት የሚዘግዩ ነገሮች ይኖራሉ። ይሄን ግን አሁን ልዩነቱ የከፋ ያደረገው ሌላ ጉዳይ ተፈጥሯል። በሰከንዶች ውስጥ መረጃ ይወጣል። ሲወጣ ተዛብቶ ይወጣል።